ዋጓን ዩቲዩብ ዋጓን ገነርሱ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የሚመቻችሁ የሌላም ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት እፈልጋለሁ የምትሉ ካላችሁ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ደግሞ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናሏን ሞቅ ደመቅ እናድርጋት ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ተከታታይ ሶስተኛ የሜዳ ውጪ መርሃ ግብራችንን ልናስተናግድ ነገ በዩኬ ሰዓት አቆጣጠር 5 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ተኩል የሚደረግ የሲቲ ግራውንድ መርሃ ግብር አለ። ስለዛ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። አብራችሁኝ እንድትሆኑ ስል በአክብሮት ጠይቃለሁ። ቪዲዮንም ስትጀምሩ ላይክ እያደረጋችሁ እንድትጀምሩ ስል እንግዲህ በትህትና ጠይቃለሁ ማለት ነው። አርሰናል ከሊቨርፑሉ ጨዋታ አቻ ከተለያየ በኋላ እጅግ መረበሽ ጥያቄዎች አንስተን ነበር። ደስ አይልም። ያባከነው ቻንስ ያን ጨዋታ በማሸነፍ ከሲቲ ጋር ያለንን የነጥብ ልዩነት ወደ 8 ማስፋት የምንችልበት መርሃ ግብር ነበረ። ሜዳቸው ላይ አሸንፈውናል። አሁን ባለን ስኳድ በሊቨርፑል ደግሞ እዛ ጨዋታ ላይ ወሳኝ ተጫዋቾቹ እንደነ ሳላ፣ ኢኪቲኬ፣ አሌክሳንደር ኢሳክ ጨዋታው ላይ አለመኖራቸውን ተከትሎ እዚህ ጨዋታ ላይ እናሸንፋለን ብለን ጠብቀን ደካማ እንቅስቃሴ አይተን በጣም ቅር ብሎ ነበር። ነገር ግን ከዛ በኋላ አርሰናል ሞመንተሙን ማግኘት ችሏል። እሱም በኤፍኤ ካፕ ፖርትስማውዝን በማሸነፍ ወደ 4ኛ ዙር ማለፉን አረጋገጠ። እንዲሁም በካራባኦ ካፕ ግማሽ ፍጻሜ የለንደኑን ደርቢያችንን ቸልሲን 3-2 በሜዳውና በደጋፊ ፊት በመግረፍ እንግዲህ ወደ 2ኛው ዙር ደግሞ ፌብሩዋሪ የሚደረግ በሜዳችን ወደምናደርገው ጨዋታ ራሳችንን ፌቨራይት አድርገን አልፈናል ማለት ነው። ስለዚህ ከዛ በኋላ የሚመጣ ጨዋታ ይሄ ነው፣ 3ኛ ተከታታይ አዌ ጨዋታችን ማለት ነው። ሲቲ ግራውንድ ላይ ነው የምናደርገው። ተጋጣሚያችን ኖቲንግሃም ፎረስት ነው። ስለ ኖቲንግሃም ፎረስት አንዳንድ ነገር ለማለት ያክል ኖቲንግሃም ፎረስት አምና እጅግ በጣም አስገራሚ የሊግ እንቅስቃሴ ነበራቸው። የአውሮፓ ሊግም ወደ ማሳካት አሳክተው ዘንድሮ አውሮፓ ሊግ እየተጫወቱ የሚገኙ ቲሞች ናቸው። ነገር ግን በአስገራሚና ባልተጠበቀ ሁኔታ የክለቡ ባለቤት ማራናኪ ክለቡን በአስገራሚ ሁኔታ የለወጡትን ኑኖ ስፒሪቶ ሳንቶስን በማስወጣት እንግዲህ በአንጌ ፖስቴኮግሉ በስፐርስ ቤት ያልተሳካለትን አሰልጣኝ ተክተው ነበረ። ነገር ግን ውጤቱም ሊገኝ አልቻለም። ፖስቴኮግሉም ተሰናበተ። አሁን ሶንዳይሽ ነው እንግዲህ እየመራ ወደ ሜዳ የሚገባው እዚህ ጨዋታ ላይ ማለት ነው። ሶንዳይሽን እንግዲህ ታውቁታላችሁ። እጅግ የመከላከል እግር ኳስን የሚያዘወትር አሰልጣኝ ነው። ከዚህ በፊት በበርንሌ፣ ኤቨርተን የመሳሰሉ ቲሞች ተጋጥመነው ወይም ደግሞ አግኝተነው የምናውቅ አሰልጣኝ ነው። ጨዋታን በማክበድ ሎ ብሎክን በመጠቀም እጅግ ከባድ የጨዋታ ወይም ደግሞ የመከላከል ስትራቴጂ ያለው አሰልጣኝ ነው። ነገር ግን ከአርሰናል ጋር ያሉትን ቁጥሮች የተመለከትን እንደሆነ ሶንዳይሽ አርሰናልን እየገጠመ አርሰናልን 19 ጊዜ በተለያዩ ክለቦች ለመግጠም እድሉን አግኝቶ ነበር። ነገር ግን በ19ኙ ጨዋታ ላይ አንድም ጨዋታ ላይ ከአንድ በላይ ግብ ማስቆጠር አልቻለም። እጅግ በጣም የገረመኝ ሪከርድ ነው። ይሄ በሊግ ነው። እሱ ብቻ አይደለም ደግሞ ከ19ኙ ጨዋታ 2 ጨዋታ ብቻ ነው ማሸነፍ የቻለው። በ2020 በርንሌን ይዞ እንዲሁም በ2023 ደግሞ ኤቨርተንን ይዞ ያደረጋቸው ድሎች ነበሩ። በተቀሩት 17 ጨዋታዎች ግን ምንም አይነት ድልን ማስመዝገብ አልቻለም ማለት ነው። ስለዚህ የነገውን ጨዋታ ካስቆጠሩ ራሱ ከአንድ ጎል በላይ አይቆጠርብንም ብለን ስታቱን አይተን መመካት እንችላለን። ነገር ግን ሊስን አንድም ጎል ነገ እኔ መፍቀድ አልፈልግም። ምክንያቱም ዘንድሮ ኖቲንግሃም ፎረስት እጅግ በጣም
ደካማ አቋምን እያስመዘገበ የሚገኝ የፕሪሚየር ሊግ ቲም ነው። በደረጃ ሰንጠረዡም 21 ነጥብ ብቻ ይዞ በ17ኛ ደረጃ ላይ ይገኛል። አርሰናል በ49 ነጥብ አንደኛ ደረጃ ላይ የሚገኝ ቲም ነው። ነገር ግን አሁን በወረቀት ላይ ስታዩት እጅግ በጣም ቀላል ጨዋታ ሊመስል ይችላል። ነገር ግን ኢትስ ኤ ፕሪሚየር ሊግ ጌም ዩ ኔቨር ኖ ዋትስ ጎና ሃፕን። ኢቨን ማንቸስተር ሲቲ ወደዚህ ሜዳ ተጉዞ በጣም ታግሎ ባለቀ ሰዓት ባስቆጠረው አንድ ግብ ብቻ ነው ጨዋታውን አሸንፎ መውጣት የቻለው። ስለዚህ ነገም እኛም በጣም ጠንካራ የተደራጀ በሎ ብሎክ የሚጫወት የተከላካይ የመከላከል ሜንታሊቲ ያለው ክለብ ነው የምንገጥመው ብዬ አስባለሁ። ስለዚህ ወሳኝ ነገር የሚሆነው የምናገኛቸውን ቻንሶች በአግባቡ መጠቀም አለብን ብዬ አስባለሁ። ፎረስቶች አርሰናልን ካገኙት ካለፉት 10 ግንኙነቶች በ8ቱ ሲሸነፉ አንድ ጨዋታ አቻ ተለያይተው አንድ ጨዋታ ደግሞ ማሸነፍ ችሏል። ያሸነፉት ጨዋታ በ2023 የተደረገ ጨዋታ ነበር። አቻ ደግሞ ያምናው የሲቲ ግራውንድ ላይ ያደረግነው ጨዋታ 0-0 በሆነ ውጤት የተጠናቀቀ ጨዋታ ነበር። ፎረስቶች ወደዚህ ጨዋታ የሚመጡት በትልቅ የሳይኮሎጂ ዝቅጠትን በለው ወይም ደግሞ በራስ የመተማመን ችግር ውስጥ ሆነው ነው። ምክንያቱም እንደነገርኳችሁ ከኤፍኤ ካፕ ውድድር ውጭ ሆኗል። በቻምፒዮንሺፕ ቲም ተሸንፈው በፔናልቲ 4-3 በሆነ ውጤት ተሸንፈው ከዚህ ውድድር ውጭ መሆናቸው እንግዲህ ተረጋግጧል። የአርሰናልም ኳሊቲ ካነሳን ታውቃላችሁ፣ ጨዋታዎች ስፔሻሊ በሎ ብሎክ ለሚገጥሙን ቲሞች ሁነኛ ጨዋታውን የመክፈቻ አንድ ጎል የምናገኝበት አንድ ነገር አለ። እሱም ሴት ፒስ ወይም ከኮርና ከቅጣት ምት የሚገኝ ከቆሙ ኳሶች የምናገኛቸው ግቦች ነው። የባለፈው ጨዋታ ላይ የመክፈቻዋ ጎል እንዳያችኋት ቸልሲ ላይ በሴት ፒስ የተቆጠረች ነበር። የአርሰናል እጅግ በጣም ጠንካራ ጎን ሴት ፒስ ነው። 14 የሴት ፒስ ግቦችን በዚህ ሲዝን ማግኘት ችለናል ማለት ነው። ስለዚህ እዚህም ጨዋታ ላይ ሴት ፒስ ዋና መሳሪያችን ይሆናል። ምክንያቱም ደግሞ ከቦርንማውዝ በመቀጠል እጅግ ብዙ የሴት ፒስ ግቦችን ያስተናገዱ ቲሞች ኖቲንግሃም ፎረስቶች ናቸው። 13 የሴት ፒስ ግቦች ተመዝግቦባቸዋል። ስለዚህ ነገ ምናልባትም ሌላኛው አጋጣሚ ነው የኒኮላስ ጆቬርን ስራ የምንመለከትበት ማለት ነው። አይታወቅም፣ ያውቃል ሶንዳይሽ ስላለው የአርሰናል ስትሬንግስ ተጠይቆም አርሰናል እሱም ደግሞታል። አርሰናል ሴት ፒስ ብቻ አይደለም አቅማቸው ሙሉ ለሙሉ ከዛም ውጭ ብዙ ኳሊቲዎች ያሉት ቲም ነው ብለዋል። ስለዚህ ነገ ደግሞ በሴት ፒስ ምን አይነት እይታ ጨዋታው ላይ ልንመለከት እንደምንችል እንግዲህ በጉጉት እጠብቃለሁ። ያ ደካማ የሴት ፒስ የመከላከል ሁኔታቸውን በአግባቡ ታርጌት እናደርገዋለን ወይ የሚለው ደግሞ የነገ ትልቁ ኤክስፔክት የማደርገው ነገር ነው ማለት ነው። ፎረስቶች በዚህ ሲዝን ካደረጉት 10 የሆም ጨዋታቸው በሜዳቸው ካደረጉት 10 ጨዋታን 6ቱን ሲሸነፉ 3 ጨዋታ ብቻ በማሸነፍ አንድ ጨዋታ በአቻ ውጤት ማጠናቀቅ ችለዋል። እንግዲህ አምና በሙሉ ሲዝን በ18 በሜዳቸው ካደረጉት ጨዋታ 7 ጨዋታዎችን ብቻ ነበር የተሸነፉት። ኦልሬዲ አሁን 8 ጨዋታዎች እየቀሩ 6 ጨዋታዎችን ተሸንፈዋል። የነገውን ጨዋታ አርሰናል ሲያሸንፋቸው እንግዲህ የአምና ሪከርዳቸውን ማች ያደርጋሉ ማለት ነው። ፎረስት ልንጠነቀቀው የሚገባው ምለው በኢንዲቪጁዋል ኳሊቲ የግል ችሎታቸውን ተጠቅመው ውጤት መፍጠር የሚችሉ ኳሊቲ ተጫዋቾች አሉ። ኤሎት አንደርሰን፣ ሞርጋን ጊብስ ዋይት፣ ኦዲሰን ኦዴ፣ ሃቺንሰን በፊት የአርሰናል አካዳሚ ላይ የነበረ ተጫዋች ነው። እንዲሁም ኢጎር ጄሱስ የሚባለው የአጥቂ ክፍል ተጫዋች እጅግ አደገኛ የሆነ ተጫዋች ነው። ስለዚህ ነገር ግን የነዚህን ሁሉ አሁን የጠቀስኩላችሁ ተጫዋቾች አሉ፣ እነ ኢጎር ጄሱስ፣ ኦዲሰን ሆዴ፣ ሞርጋን ጊብስ ዋይት፣ እነ ሃችሰን፣ እነዚህ የመሳሰሉትን
ተጫዋቾች ማቆም ከተፈለገ የመሃል ሜዳ ባትሉ ስፔሻሊ አንድን ሰው እዚህ ጨዋታ ላይ ከጨዋታ ውጪ ካደረገን የዊንገሮቹ ሚና ጨዋታው ላይ ይቀንሳል። እሱም ኤሊዮት አንደርሰን ነው። he's a quality player ለእንግሊዝ ብሔራዊ ቡድን መመረጥ የቻለ ብዙ ትላልቅ ክለቦች የሚፈልጉት እጅግ ኳሊቲ የሆነ ተጫዋች ነው። መሃል ሜዳ ላይ ብልጫ ወስደን እሱን ተጫዋች ሻይን እንዳያደርግ ካደረግነው እንግዲህ ውጤት ከዚህ ጨዋታ 100% ይዘን መውጣት እንችላለን ብዬ አስባለሁ ማለት ነው። ሌላው የዚህ ጨዋታ እንግዲህ አነጋጋሪ ነገር ካልነው ብዙም አነጋጋሪ አይደለም። እንግዲህ ታስታውሳላችሁ በሰመር ትራንስፈር ዊንዶ ላይ ከአርሰናል አንድ ተጫዋች በውሰት ኖቲንግሃም ፎረስትን ተቀላቅሎ ነበረ። እሱም የዩክሬናዊው ፉልባክ ተጫዋች አሌክሳንደር ዚንቼንኮ ነው። አሌክሳንደር ዚንቼንኮ በአርሰናል ቤት በጉዳት ይሄ ነው የሚባል እንትኑንም ማሳየት አልቻለም ከመጀመሪያው ሲዝን በስተቀር ማለት ነው። እሱ ነገር አሁንም በፎረስት ቤት እጅግ በጣም ብቃቱን አግኝቶ ሻይን ማድረግ አልቻለም። እስካሁን 5 የፕሪሚየር ሊግ ጨዋታዎችን ብቻ ነው ማድረግ የቻለው። እንዲሁም 3 የዩሮፓ ሊግ ጨዋታዎችን ነው ማድረግ የቻለው። በኤፍኤ ካፕ ላይ የሚያደረጉት ጨዋታ ላይ ከረፍት ቀይሮ አስወጥቶታል። ጥሩ የሚባል አመት እያሳለፈ አይደለም። እንዲሁም ይቀጥል ወይስ እዚህ ላይ ያበቃል የእንትኑ ነገር የሱ የውሉ አልታወቀም እስካሁን የኮንትራት ውሉ ማለት ነው። ስለዚህ ጨዋታ ስንመለከት እንግዲህ ሁለቱን ክለቦች አንድ የሚያደርግ አንድ ተጫዋች እናንሳ። እሱም ዩክሬናዊው የመስመር ተከላካይ አሌክሳንደር ዚንቼንኮ ነው። በአርሰናል ቤት ብቃቱን ለማግኘት ሲቸገርና በተደጋጋሚ በጉዳት ራሱን ፎርሙን ለማግኘት ሲቸገር የነበረ ምርጥ ተጫዋች የነበረ ሲቲ ቤት ሻይን ያደረገ አርሰናል የለውጥ ጊዜውን ሲጀምር እሱና እንግዲህ ጋብሪኤል ጄሱስን በማስፈረም ነበረ የአርሰናል አዲሱ ትውልድ ለውጥ የጀመረው በሚካኤል አርቴታ ማለት ነው። ነገር ግን የሱ ነገር ብዙም አመርቂ ሳይሆን ቀርቶ በሰመር ትራንስፈር ዊንዶ ነበር ክለባችንን በውሰት በመልቀቅ ኖቲንግሃም ፎረስትን የተቀላቀለው። እዛም ሄዶ ግን ብዙም ራሱን ለማግኘት ሲቸገር ተመልክተናል። 5 የፕሪሚየር ሊግ ጨዋታዎችን እና 3 የዩሮፓ ሊግ ጨዋታዎችን ብቻ ነው ማድረግ የቻለው። በኤፍኤ ካፕ ጨዋታ ላይ ከግማሽ ተቀይሮ ለመውጣትም ተገዶ ነበር። ጭራሽ ብሎ ደግሞ ኦላ ኤና የሚባለው የተከላካይ መስመር በጉዳት ርቆ የነበረው የኖቲንግሃም ፎረስት ተከላካይ ከጉዳት መመለሱን ተመልክቶ ከዩሮፓ ሊግ ስኳድ እሱም በማስወጣት ይሄን ልጅ መተካታቸው እንግዲህ ተነግሯል። ስለሱም በፕሬስ ኮንፈረንሱ ላይ ስለ አሌክሳንደር ዚንቼንኮ የውሰት ውሉ ይቀጥላል ወይ ስላለው ፊውቸር እስካሁን እየተነጋገሩ እንደሆነና መፍትሄ ላይ ገና እንዳልደረሱ ነገር ግን ንግግሩ እየቀጠለ እንደሆነ ሾንዳይሽ በቃለ መጠይቃቸው ላይ ተናግሯል ማለት ነው። ሌላም አንድ ሰው አለ ከክለባችን ምንም አይነት ሪዝን እስካሁን እኔ አልሰማሁም። የስፖርቲንግ ዳይሬክተራችን ኤዱ ጋስፐር እንግዲህ ክለባችንን በመልቀቅ ነበር መሀል የውድድር አመቱን እስኪያልቅ አልጠበቀም ወደ ኖቲንግሃም ፎረስት ያመራው። ግን እግዚአብሔር ይስጠው እሱ ባይለቅ ኖሮ አሁን ይሄን የመሰለ ስፖርቲንግ ዳይሬክተር አናገኝም ነበረ ማለት ነው አንድሪያ ቤርታ። ስለዚህ የነገው ጨዋታ እጅግ ተጠባቂ ነው። ወደ ውጤት ግምት ሲሄድ እጅግ በጣም ከባድ ጨዋታ ነው ሊሆን የሚችለው። ምክንያቱም እንደነገርኳችሁ ብዙ ቻንሶች የሚፈጠሩበት ጨዋታ ነው ብዬ አላስብም ተጋጣሚያችን ይዞት በሚገባው የመከላከል አፕሮች ማለት ነው። ነገር ግን አርሰናል 2-0 በሆነ ውጤት ጨዋታውን ያሸንፋል። የመጀመሪያ እርሊ ጎል እናገኝና ከዛም በኋላ ግን በመከላከል ሜንታሊቲያቸው ይቀጥሉና መጨረሻ ላይ የሆነ ነገር ለመፍጠር ወይም ደግሞ አቻነቷን ግብ ለማስቆጠር ወደፊት በሚመጡበት ጊዜ ደግሞ ሁለተኛዋን ግብ ደግሞ በማስቆጠር ጨዋታው 2-0 ሊያልቅ ይችላል የሚል የራሴ ግምት አለኝ። እርሊ ጎል እና ሌት ጎል አስመዝግበን ጨዋታውን 2-0 እናሸንፋለን ስሌን ጨዋታ ገምታለሁ ማለት ነው። ወደ ግምታዊ አሰላለፍ ስንሄድ የግብ ጠባቂ ቦታ ላይ ዳቪድ ራያን አደርግና የቀኝ የመከላከል ክንፍ ቦታ ላይ ደግሞ ቤን ዋይትን አደርጋለሁ። የቀኝ መሀል ተከላካይ ቦታ ላይ ደግሞ
ዊሊያም ሳሊባን ከግራ የመከላከል መሃል ክፍል ጋብሪኤል ማጋሌስ ጋር አጣምሬ የግራ የመከላከል ፉልባክ ቦታ ላይ ካላፊዮሪ ተመልሷል የሚባል ነገር ሰምቻለሁ። ነገር ግን አይ ዶንት ቲንክ ሙሉ ለሙሉ ፊት የሚሆን ነገር ግን አሁንም እዚህ ጨዋታ ላይ ዩሊያን ቲምበርን አደርጋለሁ። እንደነገርኳችሁ የመስመር ተጫዋቾቻቸው አደገኛ ስለሚሆኑ እዚህ ጨዋታ ላይ እዛ ቦታ ላይ ደግሞ ኦዲሰን ሆዴ ወይም ደግሞ ሃቺንሰን ነው እዛ ቦታ ላይ የሚጫወተው። ስለዚህ ይሄ ልጅ የግል የድሪብል ችሎታም አለው። ስለዚህ ጥሩ የሚባል የመከላከል ተጫዋችን እዛ ቦታ ላይ ዩሊያን ቲምበርን አሰልፋለሁ ማለት ነው። የ6 ቁጥር ቦታ ላይ ማርቲን ዙቢዱ እሱን ማሰለፍ ይሆናል። ዙቢሜንዲ የቼልሲ ፐርፎርማንሱን ተመልክታችኋል። ዋቴ ጋይ። ስለዚህ ልጅ ብዙ አላወራንም፣ ስናስፈርሙም አልተወራለትም። ምክንያቱም የቪክቶር ዮኬሬዝ እና የኤብሪቼዜ ሞር ተጋኖ ነበር። ነገር ግን ቡድኑ ውስጥ መጥቶ ለውጥ በመፍጠር ትልቁ ካስፈረምናቸው አንደኛ ቦታ ላይ ላሰፍረው ወይም ደግሞ ለመደበው የምችለው ዝውውር የማርቲን ዙቢሜንዲ ነው ማለት ነው። ዙቢሜንዲን ከዴክላን ራይስ እና ምናልባትም እዚህ ጨዋታ ላይ ኤብሪቼዜ ቢገባም ደስ ይለኛል ካልሆነም። ነገር ግን እኔ ኦኬ እዚህ ጨዋታ ላይ ዙቢሜንዲን ዴክላን ራይስ እና ኤብሪቼዜን መሀል ላይ አሰልፋለሁ። ከዛም የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን አሳርፍና ማድዌኬን እዚህ ጨዋታ ላይ ያደርጋሉ። የማድዌኬ ቀጥተኝነት ያስፈልገናል። ፕሊዝ የመስመር ተጫዋቾቻችን ኳስ እርሊ ለቪክቶር ዮኬሬዝ ሴንተር አድርጉ። ምናልባትም እንደዚህ አይነት ቻንሶች እዚህ ጨዋታ ላይ ላንመለከት እንችላለን፣ በዲፕ ሎ ብሎክ የሚጫወት ቲም ስለሆነ ማለት ነው። የግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊ ነው ማሰልፈው። ምክንያቱም የባለፈው ጨዋታ ላይ ትንሽ የጨዋታ ጊዜ ነው ያገኘው። ትሮሳርድ ብዙን የመጫወቻ ጊዜ ስላገኘ እውነት ለመናገር ትሮሳርድን ባሰልፈው እዚህ ጋር ጨዋታ ላይ ደስ ይለኝ ነበረ። ምክንያቱም ደግሞ እንደነገርኳችሁ በዲፕ ሎ ብሎክ የሚጫወት ቲም ስለሆኑ በድሪብሎቹን በምኖቹን ቦታ ማስከፈት ይችላል ብዬ ማስበው ተጫዋች እሱ ስለሆነ፣ ነገር ግን ይመስለኛል አርቴታ ማርቲኔሊን እዚህ ጨዋታ ላይ ይዞ ይመጣል። ቀጣይ ጨዋታ ኢንተር ሚላን በቻምፒዮንስ ሊግ ስላለን የተወሰኑ ተጫዋቾችን ለዛም ለማሳረፍ እየሞከርኩ ነው ያለሁት። ነገር ግን ኢትስ ኖት ኤ መስት ዊን ጌም። የቻምፒዮንስ ሊጉ ኦልሬዲ አረጋግጠናል ማለፋችን። ኦልሬዲ አንደኛ ደረጃ ላይ ነን። ስለዚህ ይህ ምንም አይነት ያለ ወይም ደግሞ ሙሉ ለሙሉ የማሸነፍ ሪከርዳችንን ይዞ ለመቀጠል ካልሆነ በስተቀር የደረጃ ሰንጠረጁ ላይ ምንም የሚፈጥረው ነገር ስለሌለ ተጫዋቾቹን እዛ ጨዋታ ላይ ዋና ተጫዋቾችን ባሳረፍ ይሻላል። እዚህ ላይ የተወሰኑ ለውጦችን ብቻ ነው ማድረገው። ነገር ግን የፊት ስትራይከር ቦታ ላይ ቪክቶር ዮኬሬዝን መመልከት ፈልጋለሁ። የመጀመሪያው ጨዋታ ኤምሬትስ ላይ ያደረግነው ላይ ግብ ማስቆጠር ችሎ ነበረ። እዚህም ጨዋታ ላይ ግብ ያስቆጥራሉ። ፉሊ የቼልሲ ጨዋታ ላይ አሪፍ እንቅስቃሴ አድርጓል። ጎልም አሲስትም ማድረግ ስለቻለ ያን ተነሳሽነት ለዚህ ጨዋታ ይጠቀመዋል። እዚህም ጨዋታ ላይ ግብ ያስቆጥራል ብዬ አስባለሁ። ይህን ይመስላል የእኔ ግምታዊ አሰላለፍ። የእናንተ ምን ይመስላል? የውጤት ግምታችሁንም ግምታዊ አሰላለፋችሁንም ዋቴቨር ዩ ዋንት ኮመንት ላይ አሳውቁኝ። ለዛሬ የነበረን ርዕሴን ይመስላል። ከጨዋታ በኋላ በማች ሪያክሽን ቪዲዮ እስከምንገናኝ አማውት ከሞኒ ገረርስ